ከዚህ በኋላ ልጄ መጉዳት አልፈልግም። ማንም ሰው ሊጎዳ ይችላል፣ ራሴም ልጎዳ እችላለሁ፣ ምንም ችግር የለውም። ነገር ግን ልጄ እንዲጎዳ አልፈልግምና በምችለው አቅም እንግዲህ ዛሬ ደፍሬ የመጣው ይምጣ ብዬ ከዚህ በላይ መታገስ የለብኝም ብዬ ያለብኝን ፍርሃትም ሁሉ ነገር ሰብሬ እንግዲህ ልጄ ለማግኘት ልሄድ ነው። በትልቅ ጉዳይ ትልቅ ሰው ቢሆን ኖርማል ነው። ነገር ግን በልጄ ጉዳይ ላይ ከማንም ሰው ጋር ልደራደርም፣ ምንም ውዝግብ ውስጥ የሚያስገባ ነገር የለም። ማየት ስፈልግ ልጄ ማየት እችላለሁ። ያው ብዙ መረጃ እንደሚደርሰኑላ አብርሃም እንግዲህ ዳኒ መጥቶ እንግዲህ ከባድ ብጥብጥ አንስቷል። እናንተ ያያችሁት ሰላማዊውን ጉዳይ ነው። ያው የምንጠብቀው ነበር ዳኒ እንደሚመጣ እዚህ ቤት አንድ አዲስ ነገር በድጋሚ እንደሚፈጠር እናቅ ነበረ። ዳኒ ከጽጌ ጋር ያለውን ነገር ሳይፈታ ሌሎች ችግሮች ላይ እንዳለ ከጽጌ ጋር እንደዛ ሽማግሌ ላኩ ምናምን እያለ ያሁላ ድራማና ያሁላ ጦርነት ከተፈጠረ በኋላ የጽጌን እዚህ መምጣት ሩታን መጠየቅ ተከትሎ እንግዲህ ዳኒ መጥቷል። በኋላ ላይ እንግዲህ ሜሪን መጣ ነበር፣ አይታችኋታል። ሜሪ እንደውም ከሄርሜላን ጋር አንዳንድ ነገሮች ተለዋውጠው ነበር እና እንግዲህ አብርሃም እዚህ ቦታ ዳኒ ጋር እንግዲህ ደርሶበታል። ከዳኒ ጋር ያለው ውዝግብ እንግዲህ በድጋሚ አገርሽቷል። ያው ስትወልድ እንዳልጠየቋትና አንዳንድ ቪዲዮችን አላየንም እና አሁን በዚህ ክፍተት ላይ በዚህ ነገር ላይ መፈጠሩ በጣም ብዙዎችን ጥያቄ አስነስቷል ማለት ነው። አሁን የምሰጣችሁ ደግሞ አንድ ጉዳይ አለ። ከዛው አካባቢ ከጎረቤታቸው በዳኒና በአብርሃም መካከል እንግዲህ አንድ ቃለ ምልልስና ኃይለ ቃል ሲለዋወጡ እንደነበር ከባድ ውዝግብ እንደነበረ መረጃው ደርሶናል። እኛ ከስር ከየትኛው አንዳንዶች ትናደዳላችሁ፣ ለምን ወጣባቸው ለምን ትንተላላችሁ? ኦዲየንሱ ለጠየቀን ሁላ መልስ እንሰጣለን። መረጃ ወጥቶባቸዋል። ዳኒና አብርሽ እንግዲህ ወደ ቡጢም ሊሄዱ ይችሉ እንደነበር ነገር ግን በኃይለ ቃል እንደነበረ እኔም አጣርቻለሁ። ወዲያው ዳኒ ቪዲዮ ላይ እንደለቀቁት ይሄ ነገር እውነት ነው እንዴ መልሶ ዳኒ ደግሞ አዲስ ነገር ጀመሩ እንዴ ምናምን ብለን ለማጣራት ሞክሬ ነበረ። ያለውን ነገር ስሙትና ትመለሳላችሁ ማለት ነው። እናንተ ያያችሁት ሩታ ጋር መጥቶ ያው ልጁን ደግሞ የሆነች ቃል አምልጠዋለች ልብ ካላችሁ ማለት ነው ልጄ ምናምን የሚል ነገር አይነት እና ስለዚህ ያችን ነገር መዘው ብዙዎች ቆራርጠው ሲለቀቋት ነበርና አሁን አብርሃም በጣም እንደተቆጣና ሌላ ነገር ውስጥ እንደገባ ለምንድን አንድ ቪዲዮ ላይ አብርሃም ራቆት ቪዲዮ ወጣበት ሄርሜላ ወጣችበት ምናምን የሚል የተለየ ሌላ ነገር ውስጥ ፈጥረው እሱ እዛው ውዝግብ ውስጥ ባለበት ሰዓት የገዛ ቤቱ የጥንት ጠላቱ የበፊቱ የድሮ ጠላቱ እንግዲህ ዳኒ አዲስ ስለት ይዞ መጥቷልና ያለውን ጉዳይ ምንድነው የተለዋወጡት አብርሃም በንዴት ውስጥ ሆኖ ምን ተለዋወጡ ምን ተባባሉ የሚለውን መረጃ ደርሶኛል። ከቦታው የነበረች ልጅ እንግዲህ መረጃውን አድርሳኛለች። ስላለው ነገር እንግዲህ በደንብ አድርገን ምን ሰማ ይሆናል። አዳምጡት። ሄሎ አስታወሽኝ ቴሌግራም ላይ በተደጋጋሚ ቴሌግራም እና ዋትስአፕ ላይ በተደጋጋሚ ጽፈሽልኝ ነበርና በዳኒ ጉዳይ ያየሁት ነገር አለ ምናምን ብለሽ ነበርና ምንድነው የተፈጠረው ነገር? በመጀመሪያ ግን እኔን እንዴት አወቅሽኝ? አድራሻዬን ከየት አገኘሽ? ለመሰለሽ ይሄን ምልሽ ያው አንቺን ትክክል ነገር አትናገሪኝ ብዬ ሳይሆን ያለውን ነገር መጀመሪያ ማወቅ ስላለብኝ ነው። ብዙ ሰዎች ገባሽ አይደል? አንዳንድ ሰው ለተንኮልም ሊያደርገው ስለሚችል እሺ ያው እኔ እከታተልሃለሁ። ሱራዛ በሻይቱን ተከታታይ ነኝ። የምታደርገውን ሁሉንም ነገር እከታተላለሁ። ያለው ነገር ጥሩ ነው። በጣም በዚህ ደስተኛ ነኝ። አሁን ደግሞ የደወልኩት እዛው ከሩታ አፓርታማ አጋጣሚ ወደ ሄጄ ነው። እሺ ከዛ በኋላ ያው በጣም የሆነ ጫጫታ ነበር። በጣም የሆነ ድብልቅልቅ ያለ ነገር እንደምታውቀው ደግሞ በጣም ያስተጋባልና ወጣን ምናምን እዛ ያው ያየነው ነገር ትንሽ ይገርማል። ያው እናንተ ቪዲዮ ላይ እንዳያችሁት አይደለም ከውጭና ያው ዳኒና አብርሽ ትንሽ አለመግባባት ተፈጥሮ በጣም እንትን ይል ነበር። ኦኬ ይመስለኛል ዳኒ ይሄን ቪዲዮ በኋላ ሲወጣ ተገናኝተው ነው ከዳኒ ጋር ያ መሰለኝ ሊወጣ ነው። ወደታች እየወረደ ነው። ህይወት ላይ በጣም እንትን ከሩጭዋት ምናምን አለ ሰዎች ላይ እነዚህ ልጆች ላይ ኦኬ ይመስለኛል። ከዛ ከአፓርትመንቱ እየወጡ ነው ማለት ነው እንትን ያልሽው ያ ዳኒ ነው የሚወጣውና እሱ አብርሽ እየገባ ነው የሆነ ጭቅጭቁ የተፈጠረውና
ምን ሊሰራ መጣ ምናምን የሆነ ጩኸት ነገር የሆነ እንደሚያዝ ጥሩ ያሉን ንግግሮች ነበሩና ብዙ ሰው ወጥቷል። ለዚህ ድንገት ያው ወተን ነው እኛም ይሄንን ያየነውና እኔ ደግሞ አይቼው ስለነበረ ሲለቀቅ ቪዲዮ ከጀርባ ደግሞ ምን እንዳለ ይሄ ልጅ ደግሞ ድጋሚ እንደማይተዋቸው አው ያለውን ክፍተት ተጠቅሞ ገባሽ አይደለ? አሁን የነሱ ጉዳይ እዛ ጋር ከጽጌ ጋር ያለውን ነገር እንትን ሳይል እዛ ጋር ያለው ድባብ ቀዝቀዝ ሲልበት ወይም ከነሱ ጋር መስማማት ሳይችል ሲቀር ገባሽ አይደለ? እቺ ልጅ በርግዝናዋ ጊዜ የሉም አልጠየቋትም፣ ስትወልድም አልነበሩም። ገባሽ አይደል? በተለይ ዳኒ ሰፊ ጋፕ ነበረው ከነሱ ጋርና አሁን እዚህ ጋር ሩታ ጋር መጥቶ በእንደዚህ አይነት ኮንፍሊክት መታየቱ ገባሽ አይደለ? ጭራሽ ምንድነው የሚባለው ውሻ በቀደደው ጅብ ይገባበታል አይደል የሚባለው። ስለዚህ መንገዱን መከፈቱን አይቆ ገባሽ አይደለ? ያንን በፊት የነበረውን ከባድ ብጥብጥና ረብሻ በድጋሚ ሊያስነሳ የሚችልበት ሁኔታ ነው የፈጠረው ብዬ ነው የማስበው። ሆን ተብሎ የተደረገ ነገር ነው ብዬ የማስበው። ዳኒ ሩታን ፈልጎ ወይም ለመጠየቅ ምናምን ሳይሆን ከዳኒ ጋር በፊት ከአብርሃም ጋር ያለውን ቂም በቀል በድጋሚ ለመመለስና ሆን ብሎ ያደረገው ነገር ነው ይመስለኝ። ልክ ነው። ጥሩ ጌታ ነው። እኔም እንደዛ ነው ያሰብኩትና ምንድነው ማለት አሁን ይሄ ኃይለ ቃል ብቻ ነው ወይስ ይሄ የሆነ በቃ ይሄ ለመያዝ ነገር ነው? ምን አገባህ ምን ልትመጣለህ ምናምን በቃ ያው እንደዚህ ብዬ ንግግራቸው በጣም ደስ አይልም። መጣለው ምናምን ሁሌ እንደሚመጣ አይነት ነገር ከዚህ በኋላም እንደማይቀር ምንም እንደማያገባው ይነገራል። እሺ ኦኬ ለምን መጣህ ነው አብርሃም? አዎ እንዴት መጣህ ነው ያው ገባህ እንዳልከው ነው። አብርሃም አሁን የራሱ ጉዳይ ውስጥ እየዋዠቀ ነው ያለው። እዛ ጋር ራቁት ቪዲዮ ተነገኘበት ምናምን በሚል ከነንተ ጓደኞቹ ጋር በዛ አይነት ውዝግብ ቪዲዮ ተመሳሳይ ሰዓት ተለቋልና ይመስለኛል በዛ ስሜት መረበሽ ውስጥ ነው ድጋሚ አሁን ይነገር። ስለዚህ ምንድነው ሲናገር የነበረው? ያው እንዳልኩ ነው ለምን መጣህ አይነት ነገር ነው። ምን አገባህ ምናምን በቃ ጭቅጭቅ ነው ምናምን በጣም ይሄ እንደመያያዝ ምናምን ነው። በቃ በጣም እንትን ይላል ይከብዳል። እንዳልኩ ድጋሚ እነዚህ ልጆች በሌላ ደግሞ በኩል ትክክል እንግዲህ ርዕስ ተገኘ ሊበጠበጡ ነውና እኔ ያለውን ነገር ላሳውቅ ብዬ ነው። አዎ የገባ ለፊት ብቻ ሳይሆን ከጀርባው ያለውን ነገር ነው። ሶስተኛ ወገን ሲገባ ሶስተኛ ወገን እየተጨመረ ሲሄድ ነገሮችን ከማባባስ በበለጠ ምንም እንትን የሚለው ነገር የለም። ገባሽ? እነዚህ ልጆች ስለከፈቱላቸው ሁሉም እየመጣ ገባሽ አይደለ? የራሱን አጀንዳ የራሱን አላማ እንትን ያደርጋል። ገባሽ አይደል? ጭራሽ ምን ብሎ እንደተናገረ ብነግርሽ በጣም ነው የምትደነግጪው። ዳኒ ቪዲዮ ላይ አጋጣሚ ልጄ ምናምን የሚል ቃል እንትን ብሎ ነበርና ገባሽ አይደለ? ነገሩን ወዴት ሊወስደው እንደሚችል እና ከሩታ ጋር ሲለዋወጥ የነበረው ንግግር እሷ ሁሉ ጊዜ እሷም ለዛ ነገር ዝግጁ ሆና እንደመጣች አይነት ሩታ ይገባኛል። ቂም በቀል ነው፣ እልህ ነው የተያዘችው እሱ ጋር ገባሽ? እልህ ውስጥ ነች፣ አላስፈላጊ እልህ ውስጥ ገብታለች እና ያንን ነገር አሁን እየመነዘረችው ነው እሷ ያለችው። ስለዚህ ዳኒ ይሄን አጋጣሚ መጠቀም የኔ አባት ምናምን ልጄ ምናምን እያለ ከልጁ ጋር ከሷ ጋርም ያለው ከልጁ ጋርም ያለው ነገር ፍጹም በለየለትና መስመር በለቀቀ ሁኔታ ነበር እንትን ሲሉ የነበረውና ትንሽ አብርሃም አሁን ደግሞ ሌላ ውዝግብና ሌላ ጥርጣሬ ውስጥ እንዲገባ በር ሊከፍት ነው የሚሆነው። አጨማረበት በጣም ነው እንትን የሚለውና ደስተኛ ስላልነበረ ነው። እኔን እንዴት ማለት እኔን ትከታተያለሽ ሌላ ጊዜ ወይ በደንብ ነው የምናይህና እንደው እግዚአብሔር ያክብርልኝ። በዚህ አጋጣሚ ጥሩ ነው የምትሰራው ስራ፣ ጥሩንም መጥፎንም እንደዚህ የምታየው ነገር ማጋለጥና ቀድሞ ማውጣቱ የግድ ተቀበለናለህና እናመሰግናለን። እኛም በጣም ነው የምንከታተለው። ቀድሞ ማውጣቱንም አንተ ጋር እናገኘዋለንና ጥሩ ነው ቀድሞ ማውጣቱና እውነቱን ፊት ለፊት ማጋለጣችን የግድ ምንም አንድና ሁለት የለውም። ለምሳሌሽ እነሱን አሪያ አድርጎ የሚመለከት ቤተሰብ ይኖራል። ገባሽ አይደለ? ስለዚህ እንደዚህ አይነት ችግሮች ሲፈጠሩ ወዴት ነው ነገሩ የሚያመራው ወዴት ነው የሚወስደው የሚለውን ነገር የግድ ማብራራትና መጠየቅ ስላለብን ነው። እነሱ የሚያሳዩን ሌላ፣ ከጀርባ የምናየው ደግሞ አንዳንድ ጉዳይ ጥቃቅን ጉዳዮች ሌላዎች ናቸው። ገባሽ? ስለዚህ ዳኒ አሁንም እዚህ ጋር በሰላም ከሷ ጋር አይነት እንደወጣ አይነት ይምሰል እንጂ ገባሽ? ከአብርሃም ጋር ያለው ነገር ከጀርባ
እንዲህ ስናጋልጥ ሌላውም እውነታውን ይረዳል፣ እውነታውን ያውቃል ከሚል ነው እኛ ከምን ጥልቀት ነው። ስለዚህ እንደው ምን መልክታለሽ እንደው ባየሽው ነገር ላይ ሁለቱ ሶስተኛ ወገን ሌላ ሰው እየጨመሩ ህይወታቸውን እየበጠበጡ ነው ያሉትና ምን መልክታለሽ ለነሱ? በጣም ከባድ ነው። ተነጥለው ራቅ ብለው ቢሆኑ ባይ ሰው በዙሪያቸው እንደምታየው ወንድም ምንም ያረጉትን ነገርና በጣም ለነሱ ከባድ ነው። ቢችሉ ርቀው ምን ይመክራል? ስለዚህ ርቀው ልጃቸውን በሰላም ቢያሳድጉ ይሻላል። ነገሮችን ወደ ጎን ትተው አለበለዚያ ይሄ እየሄደ አላስፈላጊ ጉዳይ ውስጥ ይገባል ልብዬ ነው የማስበው። እውነቴን ነው። ገባሽ አይደል? ብስጭት አለ ምን አለ በእንደዚህ አይነት ውስጥ በኋላ ጸጸታቸው ውስጥ የሚከታቸውን ነገር ባያረጉ አሪፍ ነው የምለው። እና እህቴ በጣም አመሰግናለሁ ለሰጠሽኝ መረጃ። እዛ አካባቢ ማጠፊ የምትቆይ ከሆነ ደግሞ እኔም ሌላ ሰው አለኝ። ነገር ግን የምታስተዩ ነገር ካለ ሌላው ነገር ስለነሱ ማወቅ ስለሚፈልጉ እንድታደርሽኝ እጠይቅሻለሁ። በጣም እንትን ስለምል ነው። አመሰግናለሁ እህቴ። እንግዲህ እንደሰማችሁት ነው። ሌላ አዲስ ርዕሰ ጉዳይ መቼም የነዚህ ሁለት ልጆች ጉዳይ አያበቃም። በየጊዜው አንድ ርዕሰ ጉዳይ ይኖራል። እዚህ ቤት ውስጥ በጣም ብዙ ኮንፍሊክት ይፈጠራል። ኦዲየንሱ የሚመለከታቸው እንግዲህ ተረባርቦ እፍና አድርጎ የሆነ ቦታ ለብቻቸው እንዲኖሩ ካላደረገ አንድ ላይ መሆናቸው ነገር በጣም አሳሳቢ ይሆናል። ሩታም ደስታን ያባረረችበት ሚስጥር አብርሃምን ተናገርከው ይሁን እንጂ ከውስጥ ያለው ዋናው አንጓው እንግዲህ የዳኒ መመለስ ነው። የዳኒ መመለስ ብዙዎች እንግዲህ እንደዛ እያሉ ነው። ሲጀመርም አብርሃም ፈልጋ ሳይሆን ደስታን ያባረረችው ከዳኒ ጋር ያላትን ነገር ለመቀጠል ነው የሚል መረጃም እየወጣ ነው። እና ደግሞ ዳኒ አምልጦት ልጄ የሚል አይነት ዲያሎግ አውጥቷል። ስለዚህ ልጁ የኔ ነው ብሎ እንግዲህ አንዳንድ ነገሮች እንግዲህ ማድረጉ አይቀርም። ያው ዳኒን ታውቁታላችሁ፣ ትንሽ ወከባና ድብድብ ብጥብጥ ማንሳቱ አይቀርም። ስለዚህ ያለው ነገር እንግዲህ በቅርቡ ከለቀቁላችሁ፣ ምናልባት በቪዲዮ ተቀርጾ ከለቀቁላችሁ ተለቀቁላችሁ፣ ካልተለቀቅ ግን እያንዳንዱን ነገር እየሰባበርን እየተከታተልን ለእናንተ የምናደርስ ይሆናል ማለት ነው። ስለዚህ ትኩረት ማግኘቱ ካልቀረ፣ ትኩረት እንትማል መሳቡ ካልቀረ እኛ አዘለን ፈረጠም እታችን ወርደን ከፍ ብለን ያገኘንበት ቦታ ሄደን ያለውን መረጃ ከስሩ ለእናንተ ለማድረስ እንሞክራለን ማለት ነው። እና ዳኒ አያቆምም። ዳኒ አሁን አደገኛ ሴራና አደገኛ ነገር ነው ይዞ እየመጣ ያለው ማለት ነው። ስለዚህ በጣም በንቃትና በትኩረት ይህን ነገር ማየት አለብን ብዬ አስባለሁ። ወዳችኋለሁ። እናንተም አዳዲስ ጉዳይ ካለ ከእናንተ ነው እና ማደርሰው። እቺም ልጅ እንግዲህ አፈላልጋ ስለነሱ እኮ እንዲህ የሚሰራ ልጅ አለ እና ለሱ ኮንተንት ብታደርጊው ምናምን ብላ እሷም እንግዲህ በእንደዚህ አይነት መልኩ አድርሳኛለች። እናንተም አድርሱኝ። አንዳንዶቹ የምትጠቁሙማላችሁ ያያችሁትን ጠቁሙኝ። በተለይ ደግሞ ዳኒ ልጄ ምናምን የምትለዋን ቃል ተሰባብራም ምንም ለእኔ ደርሳኛለች እና በጣም ገርሞኛል። ኤኒያው አድርሱኝ። እናንተ እያንዳንዱን ነገር እየተከታተልን ለእናንተ የምናደርስ ይሆናል ማለት ነው። ወዳችኋለሁ። ሱራዛ ሀበሻ ነበር ባይ